ይሄ ትዳራችሁ እግዚአብሔር ይኑርበት። እንዲህ ቁርኝት ያደርጋችሁ፣ እንዲህ ተቆራኙ፣ እንደዚህ ተቆራኙ፣ እንደዚህ ልጆቼ ተቆራኙ። ቱ ልጆቼ ተባረኩ። እግዚአብሔር አምላክ ይባርካችሁ። ይሄ ከእግዚአብሔር ነው እንጂ ከሰው አይደለም። በወላጅ አባቷ እንደዚህ የምትመረቅና ጨዋነቷንና ሴትነቷን ክብሯን ቤተሰቦቿን አክብራ ጥንቁቅ የሆነ ሴት መሆኗን በአደባባይ የሚመሰከርላት ልጅ ምንኛ እድለኛ ነሽ ሀይሚ። በትናንትናው ዕለት መታመን ለራስ ነው የሚለውን ጥቅስ በተግባር የሚያሳይ ፕራንክ ግን በፕራንክ ውስጥ ምን ያህል ታማኝ ነን የሚለውን ራሳችንን የምንጠይቅበት ቪዲዮ ነው ትናንት የተለቀቀው። እጅግ የሚገርም እጅግ የሚደንቅ ብሩክና የብሩክ አባት በአንድ ላይ በመሆን ሀይሚን ፕራንክ በማድረግ በፕራንክ ውስጥ ግን በጣም ብዙ ነገሮችን የሚያካትት መታመንን፣ ለሰው ክብር መስጠትን፣ ለሰው ቅድሚያ መስጠትን፣ የሰው ደስታ ማስደሰትን፣ ለሰው በቃ መሆንን በቻሉት መጠን መልካምነትን፣ ቅንነትን፣ ስርዓትን፣ ጨዋነትን ከራስ ጀምሮ ማድረግን የሚያሳይ ቪዲዮ ትናንትና ሸር ተደርጓል። ለማንኛውም በትናንትና ዕለት በተለቀቀው ቪዲዮ ላይ ሀይሚ ፕራንክ ተደራጊ ስትሆን ፕራንኩንና የፕራንኩን አይዲያ አምጪው ጋሽ ብሩክ ነው። የፕራንኩን አይዲያ ደግሞ በሚገባ የተወነው ጋሽዬ ነው። ቪዲዮውን አብረን እያየን እኛም የራሳችንን የተሰማን ሸር እናደርጋለን። እናንተስ ምን ያህል ለሰው ታማኝ ናችሁ? ምን ያህል ክብራችሁን፣ ጨዋነታችሁን፣ ስርዓታችሁን ኢቭን ከአንደበታችሁ ተቆጥባችሁ ለሰው ያላችሁን አመለካከት ሸር የምታደርጉ ሰዎች ምን አይነት ሰዎች ናቸው? እስኪ ለእኔም ሸር አድርጉልኝ። ሰላም አትበይ። የት ነው አደርሽ ነው? ለእናትሽ ነው መንገድ የሚቀለው፣ ለእኔ መንገድ ነው የሚቀለው። ሙሽጋ ነው ያደርኩት። ሙሽጋ መደሪ፣ የት መደሪ? ይሄ ውጪ ማደር ገና ይሄ መጀመሪያ ነው። ይሄ አይቼው ማለት ነው። ሌላውና እጅግ በጣም ደስ የሚል ለሀይሚና ለብሩኬ አንድ የነሱ ኦዲየንስ የሆነ ሰው በጣም ቪዲዮዎቹ ደስ ይላሉ። ኤዲቲንጉ፣ የቪዲዮ አቀራረብ፣ ትንታኔዎቹ ሀይሚና ብሩኬን የሚገልጽበት መንገድ እኔ በጣም ነው የሚመቸኝ። ብዙ ጊዜ ባልከታተለውም አልፎ አልፎ እከታተለዋለሁ። በጣም ይመቸኛል። ከንግግሩ ቪዲዮዎቹ የሚያቀርብበት በየማሉ ቆራርጦ የሚያስገባቸው ቪዲዮዎች በጣም ነው የሚመቹኝ። አንደበተ ርቱዕ ነው። ይህ ልጅ ለሀይሚና ለብሩኬ ሙዚቃ አውጥቶላቸዋል። ሙዚቃውን አብረን እንየው። በድምፅ ግን ተበላህ። በሃይሚ ዜማ ብሩክ ሲያዜም ፍቅር በልባችን ለዘላለም እንደ ጨረቃ ቤተሰብ ከዋክብት ከበው ፍቅራችሁ ያብራልን ከሁላችን በላይ ሰው ድምፃችሁ ሲሰማ ልባችን ይመታል። በእናንተ ፍቅር ውስጥ ህይወት ይቀጥላል። ሁሌም እናደንቃችኋለን፣ ሁሌም ከእናንተ ጋር ነን። ለጨረቃዎች የወጣው ሙዚቃ እንደተመቻችሁ ባለሙሉ ተስፋ ነኝ። ይሄ ልጅ ግን ሁላችንም እናውቀዋለን፣ ጎበዝ ልጅ ነው። ድምፅህ ግን ተበላ። የሆነ ኢዴት አድርገህ ድምፅህ መደበቅ ነበረብህ። ለማንኛውም ትናንትና ስለተለቀቀው ቪዲዮና ስለ አዩም አንዳንድ ነገር ማለት እፈልጋለሁ። ተከታተሉኝ። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ የጨረቃ ፋሚሊዎች ሀይሚና ብሩኬ አንደኛ ዓመታቸውን ካከበሩ በኋላ ሀይሚ በሁለት ነገር በብሩክ ቻናል ላይ ብቅ ብላ ነበረ። አንደኛው ተመልካችን ማዝናናትና ማዛግ ሲሆን፣ ሁለተኛው ደግሞ በፕራንክ መልክ የብሩክን ጨዋነትን፣ ስርዓትነትን ለእሷ ምን ያህል እንደሚጠነቀቅ፣ እሷ ምን ያህል እንደሚያከብራት፣ እሷን ምን ያህል ሴትነቷን እንደሚጠብቃት፣ ስሟን እንደሚጠብቅላት፣ ክብሯን እንደሚጠብቅላት በራሷ አንደበት እየመሰከረች ተመልካቾችንም እያዝናናች ብሩክን ማዛግ ነበረ። ያንንም አድርጋው ነበረ። ብሩክን የተወሰነ አዝገዋለች፣ ግን ቢሆንም ፕራንኩ ባይሰካም አዝገዋለች። ተመልካችን ደግሞ ዘናፈት አድርጋለች። በዛ መሀል ግን የብሩክን ጨዋነትን የሚመሰክር በራሱ አንደበት የኔ ባሌ፣ ፍቅረኛ፣ ሁለ ነገሬ ጨዋ እንደሆነና እኔ ሴትነቴን፣ ክብሬን ምን ያህል እንደሚጠብቅልኝና ጥንቁቅ ወንድ እንደሆነ የመሰከረችበት ቪዲዮ ነበረ። ከዛ በኋላ እንግዲህ ማታም ላይ ቲክቶክ ገብተው ነበረ። እኔ በእርግጥ አልተከታተልኩም። ሪከርድ የተደረገ ቪዲዮ አይቻለሁ። በጣም እየገረመኝ ብሩክም ሀይሚን በግድ አስፈቅደን ዛሬ እኔ ጋር ነው የምታድረው፣ እሱም ከሙሽዬ ጋር ነው የምታድረው ሲል በጣም ገረመኝ። በቃ ለሀይሚ እንዴት ስሟን እንደሚጠነቀቅላት ሀይሚ ብሩክ ጋር ሄደች አደረች ምናምን እንዳትባል ለስሟ ምን ያህል እንደሚጠነቀቅ የሚያሳይ ሪከርድ ነበር ያየሁት። ትናንትና ደግሞ እንግዲህ የሀይሚ አባት ከብሩኬ ጋር ሆነው ሀይሚን የተወሰነ ፕራንክ አድርገዋታል። ግን በዛ ፕራንክ መሀል በጣም የሚገራርሙ መልእክቶችን የሀይሚ አባትም
ብሩክም እንዲሁም ሀይሚም ሸር አድርጋለች። በዛ አጋጣሚ እኛም ስለምንወዳችሁ ስለምናከብራችሁ፣ ይህ ጨዋነታችሁ፣ ይህ ስርዓትነታችሁ፣ ይህ ባህላችሁን አክብራችሁ ተከባብራችሁ የሌላ ሰውንም ስርዓት ባህልን ሁሉ ነገር አክብራችሁ ሪስፔክት አድርጋችሁ ስለምመጡ ነው። አውቀናቸው ሳይሆን ባሳዩን ልክ ስላመናቸው ባሳዩን ልክ ስለወደድናቸው ወጣ ያሉ ስራዎችን እንኳን ይዘው ሲመጡ ጓ የምንለው ጨዋ ስለሆኑ ነው። እናንተን አይመጥንም ምናምን የምንለው እነሱን ጠልተናቸው ሳይሆን ጨዋነታቸውን ባሳዩን ልክ ስለተረዳ ነው። ከዛ በተረፈ የትም ቦታ ብትሄዱ በምንም ተአምር ፍቅረኛሞች እሳት ላይ ያሉ ፍቅረኛሞች 2 ዓመት ሙሉ አንድ ቤት ሲኖሩ በዚህ ልክ መተማመን እኔ አላየሁም። ስራ ይሰራሉ። በጣም ነው የሚሰሩ ስራ፣ በጣም ነው የሚናበቡ፣ በጣም ነው የሚከባበሩት። እንደነገርኳቸው እኔ በውሸት መሰከስ አልወድም። ተናበው ነው ስራ የሚሰሩት። ከኋላ ያሉ የጨረቃ ከበሮች ራሱ አብሮ ያሏቸው አጃቢዎቹ ጀማው በሙሉ በቃ እርስ በርስ ተናቦ ነው የሚሰራው። ካሜራ ፊት ይጣለዛል፣ ከካሜራ ውጭ ግን የለም፣ ሰላም ናቸው። በዚህ ሁሉ መሀል ግን 2 ዓመት አብረው ሲቆዩ አይደለም በጣም የሚዋደዱ ፍቅረኛሞች ይቅርና የሆነ እራት የሆነ ሰው እንኳን ጋብዟቸው በስሜት ተገፋፍተው በአንድ ቀን ልጅ አርግዘው የሚያድሩበት ሁኔታ የሚፈጠርበት ወቅት ላይ ያለ ነው። ሀይሚና ብሩክ ግን የምትለዩ ናችሁ በእውነት በጣም ይሄ እጃችሁ በጣም የሚያሳስታችሁ ጊዜ ነው። ግን ሁለቱም እርስ በርሳቸው ብሩክ ለሀይሚ ተጠንቅቆ ሀይሚም ለብሩክ ተጠንቅቃ ካሜራ ፊት ወጣ ያለ ልብስ ልለብስ ትችላለች ሀይሚም፣ ብሩክም እንደዛው ሊናገር ይችላል። ከካሜራ ጀርባ ግን ምን ያህል ተጠንቅቀው እርስ በርሳቸው እንደሚኖሩ በትናንቱ ቪዲዮ መረዳት ትችላላችሁ። ለምሳሌ ቲክቶክ ላይ አሁን ላይቭ ሲገቡ ማታ ማታ ከሌሊቱ 7 ሰዓት እስከ 8 ሰዓት ያመሻሉ እና እንዴት እንደሚተሻሹ እንዴት ንቅፍቅፍ እንደሚደራርጉ እናያለን አይደል? በዛ መሀል እንኳን ሳያስቡት ስሜት ገፍቷችሁ እንኳን የሚፈጠር ነገር አልነበረም። በጣም የሚገርመው ደግሞ ይሄ ነው። ቲክቶክ እንደዛ ቅፍቅፍ ሲሉ እንደዛ ሲሆኑ ሌሊት ነው እንግዲህ አንድ ቤት ውስጥ። በዛ መሀል ግን ምን ያህል መተሳሰብ ምን ያህል መተማመን በውስጣችሁ እንዳለ መረዳት ነው። በጣም ነው የሚከብደው። ጨዋነታችሁ፣ ስርዓትነታችሁ በቃ ብታዝጉንም በስራ ወጣ ያለ ስራ እየሰራችሁ ብታናድዱንም ይህ ጨዋነታችሁ፣ ይህ ስርዓትነታችሁ፣ ይህ በቃ ጥርሳችሁን ነክሳችሁ ለስራና ለስራ ብቻ መወጠራችሁን ስላለን እኛም በእናንተ እንጭጭ ብለን ሰው ራሱ ሲፎግረን ዝም ብለን እንሰራለን። በነገራችን ላይ እኔ ካሁን በፊት ምን አይነት ስራ እንደምሰራ አታውቁኝማ። ዩቱብ ላይ በሀይሚና በብሩኬ ፍቅር አብጅ ነው እንጂ እንደዛ አይነት ውስጥ ጭራሽ እኔ እገባለሁ፣ እንደዛ አይነት ፍትፈታ ውስጥ ጭራሽ እገባለሁ ብዬ አስቤም አላቅም ነበረ። ግን በአጋጣሚ ነው ወደ ሀይሚና ብሩክ ቪዲዮ ሪያክት ውስጥ ገባሁኝ። በቃ በእነሱ ቻናልም ሲዘጋብኝ ደግሜ አሁንም በእነሱ መጣሁ። ፍቅራቸው አሸንፎ ጨዋነታቸው፣ ስርዓታቸው የመጡበትን ስታው ደግሞ ከነሱ ውስጥ መውጣት በጣም ከባድ ነውና ሀይሚና ብሩክ ለዚህ ጨዋነታችሁ ተሳስባችሁ እጅና ጓንት ሆናችሁ ስለሰራችሁ ስኬታማ ሆነዋል። ሁለቱም በዚህ እድሜያቸው የቤት ባለቤት ናቸው፣ መኪና አላቸው፣ የፈለጉትን ማድረግ የሚችሉ ሰዎች ናቸው። ይህ የሆነው ምንድን ነው? ሁለቱ ተናበው ተከባብረው ሀይሚ የብሩክን መብትና ግዴታውን እሱነቱን ጠብቃለት፣ ብሩክም ሀይሚን ክብሯን ሴትነቷን አክብሮ ተማምነው በመስራታቸው ስራ ላይ ብቻ ትኩረት በማድረጋቸው ነው ዛሬ ስኬታማ የሆኑት። ዛሬ በዚህ እድሜያቸው የቤት ባለቤት የሆኑት። ዛሬ ብሩክ በዚህ እድሜው እናቱን በቤት ሰፕራይዝ ያደረገው ጠንክሮና ጥሮ በመስራቱ ነው። እንደ ቲክቶኩ ሆከታ፣ እንደ ቲክቶኩ ስድብ፣ ይሄ ዩቱብ ላይ ፎቶ እንትን እያሉ እንደሚታቸው ቢሆንማ ከዩቱብ ራሱ ይጠፉ ነበር። ግን ምን ያህል ተማምነውና ምን ያህል ቃል ተገባብተው እንደሚሰሩ እንግዲህ ትናንት በተለቀቀው ቪዲዮ ማየት ማመን ነው። አባትየው ራሱ ገርሞት 2 ዓመት ሙሉ እንደዚህ ምንም ነገር ስተሳሰሩ ተማምናችሁ በአንድ ቤት ውስጥ መኖራቸው ለእነሱ ራሱ ገርሟቸዋል። እኛም ለዛ ነው ሙጭጭ ብለን የምንወዳቸው እንወዳቸዋለን። እንግዲህ በመሀላችሁ ደግሞ ሁለተኛ በረከት መጥቶ እንደዚህ ቪዲዮ ሰርተን ሪያክት እንድናደርግበት ያብቃን ነው ምለው። ከዛ በተረፈ በመጨረሻ የመናገር የምፈልገው እንግዲህ ስለ አዩ መናገር እፈልጋለሁ። አዩ እድል ቀንቶሽ ጨረቃ ፋሚሊ ጋራ ሰርተሽ ከጨረቃ ፋሚሊዎች ጋር ሀይሚና ብሩክ አገናኝተውሻል። እነዚህ የጨረቃ ፋሚሊዎች ደግሞ እነሱን እያዛግሽ ቆንጆ ዶላር መሰብሰብ ትችላለሽ። አሁን ባለሽበት ቢያንስ በግምት እኔ እስከዛሬ ካሁን በፊትም ከፍ ያለ ቻናል ስላለኝ ነው ተዘግቶ ነው። አሁን እዚህ ወሬ ውስጥ አልነበርኩም ካሁን በፊት እና የዩቱብን ክፍያ ጠንቅቄ ስለማቅ ነው። አሁን ግን እኔ ስለምወዳቸው ነው የምሰራው። ብዙ ጊዜ እንደውም ማስታወቂያ ረሳለሁ። ግን እዩ በዚህ ካካሄዷ ቢያንስ ከ30 ሺህ እስከ 50 ሺህ በወር ታገኛለች።
ይህንን የሰጠሽን ፈጣሪሽን እያመሰገንሽ በተመልካች ላይ ሙጭጭ ያለ ሙድሽን ትተሽ የጨረቃ ፋሚሊዎችን እያዛግሽ የሚያዝናኑ ቪዲዮዎችን እያመጣሽ በወር 50 ሺህ የምታገኘው በወር 100 ሺህ ለማግኘት ብጥሪ መልካም ነው። ግን በግድ እንደው እመኑኝ እያልሽ ተመልካችን ደነዝ አድርገሽ እየወለኩልሽ ከብሩክ ነው እያልሽ ተመልካችን ፋራ ካረግሽ እመኒኝ አንሰብስክራይብ እያረጉ አንድ ተመልካች ራሱ አታገኝም። እኔ እመኒኝ ሀበሻ ሲወድም አንዴ ነው ሲጠላሽም እንደዛ ነው። ላይክ ራሱ የሚያደርጉት የጨረቃ ፋሚሊ ቅንና መልካም ሰዎች ስለሆኑ ነው። እንግዲህ ከ1000 ከ2000 በላይ ነው ቪዲዮዋን የገብቼ ሳዩ ላይኩ ራሱ ቢዩማ በጣም ጣራ ነው። በቢዩ ልክ እስከ 50 ሺህ በወር ታገኛለች። ግን አሁንም ይህን ለሰጠሽ አምላክ ይህን ከጨረቃ ፋሚሊ ጋር ላገናኙሽ ለሀይሚና ለብሩኬ ተመስገን እያልሽ እነሱንም እያመሰገንሽ ስለ እነሱ መልካምነታችሁን እየመሰከርሽ የራስሽን አይዲያ አምጥተሽ ብትሰሪ ከዚህ በላይ ገቢ ታገኛለሽ። ግን በተመልካች ላይ አሁንም ሙድ የምትይዥ ከሆነ እመኒኝ አንሰብስክራይብ ነው የሚያደርጉሽ ሁሉም። ይሄ ምክሬ ነው። ይመቻችሁ።